ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። ሰሃቦች ጠየቁ ረሱል ዓለይሂ ሰላቱ ወሰላም ዱዓቸው ምን ነበር? አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያየር ጌታ ወይ እኔም በዲኔ ላይ አጽናኝ ብሎ ዱዓ ሲያደርጉ እንደው በእኛ ላይ ፈሃል ተኻፉ ዓለይና፣ በእኛ ላይ ትፈራለህ? እኛ በመጣው ነገር በቁርአኑ በመንገዶት አምነን እንደው መንገድን ይሸሻሉ ብለህ ትፈራለህ ብሎ ነዓም ጠየቋቸው ረሱሉን ዓለይሂ ሰላቱ ወሰላም። ነቢ ስ ሰላም ነዓም አሁን ኢነል ቀልብ እኮ በአላህ 2 ጣት ስር ነው ያሉት። ዩቀሊቡሃ ከይፈ የሻ፣ እንደፈለገ ይገለባብጣቸዋል። በሌላ ዘገባ ውሃ ድስት ላይ ተጥዶ በጣም ፈልቶ እሳት ሲያገኘው ይንተከተካል አይደል? እንዴት ነው የሚገለባበጠው? ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። ጠዋት ሙስሊም የነበረ ማታ ሊከፍር ይችላል። ማታ ካፊር የነበረው ጠዋት ሙስሊም ሊሆን ይችላል፣ አይታወቅም። ስለዚህ ለዚህ ነው ጽናቱ ዱዓ። ስለዚህ ሁሌ ዱዓ። ዩሱፍ ያደረጉት ዱዓ እኮ ነው። ኢብራሂም ያደረጉት ዱዓ እኮ ነው። አለይሂም ሰላም ዱዓ ያደረጉት ተወፈኒ ሙስሊመን ወአህሊቅኒ ቢሷሊሂን፣ ሙስሊም አድርገህ ግደለኝ ከደጋጎችም አስጠጋኝ ያሉ ነቢያቶች። እኔ እናንተስ ታዲያ ይሄ ዱዓችን ይሁን እንጂ ትንሽ ነገር ሰርተን አንመጻደቅ። ፈላ ተዘኩ አንፉሰኩም፣ ነፍሶቻችሁን የበላይ በላይ አታድርጉ። ዛሬ በቃ ጀነት የተመሰከረለት ሁሉን ነገር የወሰደ ይመስልና ሌላውን ሊፈርጅ ይላል። አንተ የጀነት አንተ የጀሃነም ነህ፣ አንተ ወጣ እንትን ብለሃል፣ ሰላም አለይኩም ስትለው ሰልመና ይላል። አላህን መፍራት። ፈላ ተዘኩ አንፉሰኩም፣ ነፍሶቻችሁን አታጥራሩ። እኔ በላይ ነኝ አትበሉ፣ ከፍ ከፍ አታደርጉ። ሁወ አዕለሙ ቢመን ይተቃ፣ ማን አላህን ፈሪ እንደሆነ ማን እውነተኛው እንደሆነ አላህ ነው የሚያውቀው። የናከው ሰው የጀነት ሰው ሊሆን ይችላል፣ አላህ ዘንድ የተወደደ ሊሆን ይችላል። ልብሱ ተቀዳደዋል፣ ቦታ አልሰጠውም፣ ደረጃው ግን ከፍ ያለ ሊሆን ይችላል። ነገ ሐውድ በነብዩ እጅ የሚጠጣ ሊሆን ይችላል ሰለላሁ ዐለይሂ ወሰለም። ስለዚህ ሰውን አለመናቅ፣ ራሳችንን ከፍ ለማድረግ ሸይጣን በመንገዱ እንኳን ቀጥ ብትል ዑጅብ የሚባል በሽታ ያመጣል። በራስ መገረም፣ መደነቅ። ኢብኑ አልቀይም ረሕመቱላሂ ዐለይሂ መዳኺሉ ሸይጣን ዐለል ኢንሳን ብሎ 6 ነጥቦች ያመጣል። መዳኺሉ ሸይጣን ዐለል ኢንሳን፣ ልብ ብላችሁ አዳምጡ። ሸይጣን የሰው ልጆች ላይ የሚገባባቸው መንገድ ከ6ቱ የሱ ወጥመድ እኔ ውስጥ ነኝ ያለሁት። እስቲ ራሳችን ጠይቅ። የመጀመሪያው አሉ ሸይጣን የሚፈልገው ሁሉም ከእስልምና እንዲወጣ ነው። ጀሃነም ብቻ ውስጥ መግባት አይፈልግም። የጀሃነም አሟሟቂዎች እንድንሆንለት ይፈልጋል። የመጀመሪያው እቅዱ ይሄ ነው አሉ። የመጀመሪያው በቃ አንተን ከእስልምና ማስወጣት፣ አንተን በአላህ ላይ እንድትክድ ማድረግ የመጀመሪያው አሉ። ይሄ ካልተሳካ አሉ ቢድዓ እንድትሰራ ያደርጋል። ለምን ከተባለ ማንኛውም ሰው በዲን ላይ አዲስ ፈጠራ ሲሰራ የዲን አካል ብሎ ነው የሚሰራው፣ አጅር አገኛለሁ ብሎ ነው የሚሰራው፣ ወንጀል ነው ብሎ አይሰራም። ስለዚህ ለመቶበት አይመችም። ከባኢር ዙኑብ አሉ ቢድዓን እንዲሰራ ያደርጋል። 3ኛ ከባኢር ዙኑብ ዝሙት እንድትሰራ፣ ሰው እንድትገድል፣ ኸምር እንድትጠጣ፣ እናት አባትን እንድታሰቃይ፣ ከባኢር ዙኑብ ትላልቅ ወንጀል እንድትሰራ ያደርጋል። እነዛ ካልተሳካ ይሄ አልተሳከም። 4ኛ ሰጋኢር ዙኑብ ትናንሽ ወንጀሎች። ትናንሽ ወንጀሎች ሲጠራቀሙ ትልቅ ይሆናሉ። ተራራ የጠጠር ምንድነው? ክምችት ነው። ይሄ እስካልተሳካ በሆነ ነገር ቢዚ ያደርጋል። የሆነች ነገር መንገድ ብቻ ለምሳሌ እንደ ምሳሌ ነው። ቅድሚያ ለተውሂድ ትላለህ፣ ስለ ተውሂድ ትለፈልፋለህ፣ ታወራለህ፣ አስፈላጊ ነው።
ግን እዚች ጋር ሙስሊም ወንድሞች መከራ ሲደርስባቸው ሲንገላቱ የሆነ ነገር ሲደርስባቸው ምንም አይመስልም። ቅድሚያ ለተውት ትጽፋለህ ፌስቡክ ላይ ምን ትላለህ? እዚህ ላይ ሙስሊሞች ወንድሞች ላይ የሆነ ነገር ሲደርስ ምንም ጸጥ አንድ ጎን ትይዛለህ። ወይ ደግሞ የሙስሊሞች አንድነት ሙስሊሞች እንዲሆኑ ምናምን ትጽፋለህ። እዚህ ጋር ሰው ቀብር ቢያመልክ ተውሂድ እንደፈለገ ሲደረግ ሽርክ ላይ ሲንሰፈቅ ምንም አይመስልም። የሆነ ጎራ እንድትይዝ ብቻ ያደርጋል ማለት ነው። ስድስተኛ ወይ ወደፊት ይገፋሃል ወይ ወደ ኋላ ይጎትተሃል እንጂ ፊልም መሃል ላይ እንድትቆም አድርገህ ወደ ኋላ ይጎትተሃል። ተሳሁል በቃ እዚህ ጋር ከምር የሚጠጣውን ጋር አብረህ ትጨማለቃለህ፣ ዝሙት የሚሰራውን ጋር አብረህ ትቀመጣለህ። ምንም ጋር ነው ችግር የለም ትላለህ። ወይ ደግሞ ይገፋሃል፣ ድንበር እንድታልፍ ያደርጋል። ምን እከሌ ሙብተዲ እከሌ ካፊር እንድትል ያደርጋል። ወኸይረል ኡሙሩ አውሳጡሃ አይደል? ከነገሮች ሁሉ በላጩ ሚዛናዊነት አይደል? መሃል ላይ እንድትሆን አይፈልግም። እኛ የእሱ ወጥመድ ላይ የትኛው ላይ ከስድስቱ ኢብኑል ቀይም ካስቀመጡት ይህን ወጥመድ ነው። አይተኛልን አይተኛም። የሆነች በሐራም ነገር ስትመጣስ ልብ እኮ ይነግራል ትውላል የለም ይከለለማ ምንም የሚያቀበ የሚከለክል ከሌለ ኢማን ባዶ ነው ማለት ነው። የአላህ አማኝ ባሪያዎች ላይ አላህ የሰጣቸው ስጦታ ምንድነው? የሆነ ሐራም ላይ ሊወድቅ ሲሉ ዝም ብለው የሚያግድ ስራ የሚያቅብ ተው ሚል የሚታገላል። የአላህ ተግሳጽ ነው በእያንዳንዱ አማኝ ባሪያ ላይ አላህ ያስቀመጠው። ስለዚህ ኢስላም ማለት ጸጋ ነው። በኢስላም ላይ መኖር መሞት ጸጋ ነው። ዱዓችን ለቅሷችን መሆን ያለበት የአላህ ሙስሊም አድርገ አኑረኝ፣ ስትገለኝ ሙስሊም አድርገ ግደለኝ። ወላ ተሙቱና ኢላ ወአንቱም ሙስሊሙን። ለምን ከተባለ አንተ ለዱንያ ብለህ ዲንን ለቀኬክ፣ ለሴት ብለህ ዲንን ለቀኬክ፣ እህቴም ለወንድ ብለሽ ዲንሽን ለቀሽኬስ፣ ለስልጣን ብለህ ዲንን ካስረከብከው ሁሉም አስረከብክም አላስረከብክም፣ ለቀክም አልለቀክም፣ ቀጥ አላልክም መጨረሻችን ፋይሉ በምንድን ነው የሚዘጋው? በሞት ነው። ዘላለም ይኖራለን? ወላሂ ማንም የለም። የፈለገ ቢሆን እድሜ ሊረዝም ይችላል። አላህ ጸጥ ሲል ያመቻቸል ሊመስል ይችላል። ሁሉን ነገር ሲመቻች ቀቃ የኔ እንዳለ ተከፋፍቶልኛል፣ እኔን ስለወደደኝ ነው ስለመረጠኝ ነው ልትል ትችላለህ። ግን አይደለም። ሁሉም ቀብር ይገባል። ያ የዛን የፍርድ ቀን ግን ነዳማው ጸጸቱ ደግሞ ከባድ ነው። ስለዚህ በኢስላም ላይ ምንም ፈተና መጣ ምንም በትክክለኛው መንገድ ላይ ትክክለኛው መንገድ ያዙ። ወአነ ሃዛ ሲራጢ ሙስተቂም፣ ይህ ነው በላቸው ትክክለኛው መንገድ እውነተኛው መንገድ። ፈተቢዑሁ ተከተሉት በላቸው። ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊሂ፣ እነዛን መንገዶችን የተከለከሉ መንገዶችን ሌላን መንገዶችን አትከተሉ። ከዋነኛው መንገድ ይዟችሁ ይለያል፣ ይጠፋልና ያጠፋችኋል። አዎ ዛሬ የሚጣራህ ብዙ ነው። በብዙ ቦታ ይጠራሃል። ብዙ ነገር ፈተና ሆኖ ሊመጣብህ ይችላል። የሆነ ችግር ያዝ ያደርግና እዚች ጋር ረዳት መስሎ ይመጣልሃል፣ ያግባባሃል ኢስላምን እንድትለቅ እኔ እንዲያደርግልሃለሁ ይላል። ሰዎች ሁሌም በዱንያ ሊመጡብህ ይችላል። ከዓብ ብኑ ማሊክ ታላቁ ሰሓቢ የተቡክ ዘመቻ ላይ ወደ ኋላ ቀረ እና ከሱ ጋር ደግሞ ሌሎችም ወንድሞች ይቀርዋሉ። ከዓብ ብኑ ማሊክ የተወሰነበት ውሳኔ ከባድ ነው። ሙናፊቆቹ እንዲገጥሙና አላህ መልእክተኛ እንዲህ ብለው የውሸት ወሬ አውርተው ነብዩ ኢስቲግፋር እንዲያደርጉላቸው ጠይቀው በቃ ጸጥ ተባለ። እንዲያደርጉላቸው ጠይቀው በቃ ጸጥ ተባለ። ከዓብና ጓደኞቹ ግን እውነታውን አፈረጡ። አንተ አላህ መልእክተኛ እኔቱን ብናገር እርሶ ላይ ቅሬታ ሊገኝ ይችላል፣ ውሸቱን ብናገር ዛሬ ልጅን እችላለሁ፣ አላህ ደግሞ ነገ እንደሚያጋልጠኝ ደግሞ እርግጠኛ ነኝ። ስለዚህ እኔ ምንም ምክንያት የለኝም። ከሌላው ጊዜ የበለጠ ትጥቅም ነበረኝ። 2 ፈረስ ኖሮኛ አቅም እንደዛ ቀን ቢሆን ይችላል። ሁሉም ነገር የተመቻቸ ነው። የተጠሩበት ሰዓት ከባድ ወቅት ነበር። ያፈሩት የተከሉት ምን ያሉት ያበበበት በቃ በሚያስጎመጅ ሁኔታ ላይ ወደ ጂሃድ ውጡ ተባለ። የቀረ የለም። ዞር ሲል ይላል ነው ሁሉም ከወጡ በኋላ ሴቶችን ያሉት ደካማ ሰዎች ናቸው። እንደው ለራሴ አርአያ አድርገው የሚይዛቸው ሰዎች ወይ በንፍቅና የተነከሩ ሰዎች ካሉ በስተቀር አንድም የለም። ቆጨው በቃ ተሰማው። ግን እውነቱን ተጋፈጠ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ጋር ምክንያት ሲያቀርብ እውነቱን ሲነግራቸው የእናንተ ውሳኔ ከአላህ በኩል እስኪመጣ በቃ ምንም ውሳኔ አልሰጥም፣ 50 ሌሊቶችን ማንም ሰው እንዳያናግራቸው የሚባል ውሳኔ መጣ። ማንም ሰው ሰላምታ እንዳይሰጣቸው እንዳያናግራቸው። ከ50 ሌሊት ደግሞ የመጨረሻዎቹ 10 ሌሊቶች ደግሞ ከሚስቶቻቸው ሊራቁ ተባለ። የአጎቱ ልጅ ጋር ሄደና አጥር ዘሎ አሰላሙ አለይኩም ሲለው መልስም አልሰጠም።
አሰላሙ አለይኩም መልስ አልሰጠውም። ጠልቶት አይደለም ነብዩ ትእዛዝ ሱብሃንአላህ። እኔ አላህና መልእክተኛን እንደምወድ አታውቅም አለ። ጸጥ። አላህና መልእክተኛውን እንደምወድ አታውቅም፣ አሁንም ጸጥ። ለሶስተኛ ጊዜ እንደው በአላህ ብዬ ጠይቃለሁ አላህና መልእክተኛውን እንደምወድ አንተ አታውቅም ሲል አላሁ ወረሱሉሁ አዕለም፣ አላህና መልእክተኛውን የሚያውቁት ሲል እያለቀሰ አጥሩን ዘሎ ወጣ። በዚህ ሁኔታ ባለበት ሰዓት ከሻም አያችሁ፣ ከሻም የሻም ገዢ ደብዳቤ አስልኮ አንድ ነጋዴን ይልካል። ከእናንተ መካከል የቱ ነው ከዓብ ብኑ ማሊክ አለ። ያው እዛ ነው ብሎ ጠቆሙት። ደብዳቤውን ሰጠው። እጽፍ ነበር ማንበብም ስለምችል ሳይ ጓደኛ በአንተ ላይ የሰራውን ነገር በእርግጥም ተመልክተናል። አንተ በዚህ አላህ ባወረደው አገር ውስጥ አይደለም ያለ፣ ለአንተ የተመቻቸ ብዙ ነገር አድርገናል። ና ወደኛ ና፣ ሁሉን ነገር እናመቻችልን፣ ና እኛ ክብርን እንለግስ፣ የበላይ እናደርግ ብሎ ደብዳቤ መጣ። ይሄ ደግሞ ሌላኛው ፈተና በላ ነው አለና ወረቱን ቀደደና እሳት ውስጥ ከተተው። ምንድነው የሆነ ጀማ ጋር ከወንድሞች ጋር ስትጣላ መስጂድ ሌላኛው ይመጣል እንደዚህ ና ወደኛ አይነት ነገር ይልሃል። ዛሬ ከዲን የሚያስወጣህ እንደዚህ ነው። ትንሽ መንገድ ይፈልግና የሆነች ነገር ስትከፋ በዛ ሰዓት ሸይጣንም ይመጣል፣ የሰው ሸይጣንም ይመጣል። ከዲን ሊያስወጣ የሚፈታተን ብዙ ነው። በሆነ ነገር ትበሳጫለህ። ባልና ሚስት ይጣላሉ፣ ወይ ባል ሊበድላት ይችላል፣ ወይ ሚስቱ ልትበድለው ይችላል። በብስጭት ተቆርቋሪ መስላ ልትመጣ ትችላለች ሴቷ። ወንዱም ተቀርቆ እንዲህ ያለ አብሽር ብሎ ይዞ ሐያትሽ የሚያበላሽበት ነው። በዛ ሰዓት በንዴት በቁጣ ሰዓት ራስን መቆጣጠር፣ ከአላህ ጋር ማሳመር፣ ይሄ እንደ ምሳሌ ነው። ትክክለኛው መንገድ ላይ ግን እስከ መጨረሻው እንጸናለን አንጸና ማን ነው የሚያውቀው? አላህ ነው። ግን ያዝነው መንገድ ምንድነው? ትክክለኛ መንገድ። በዚህ መንገድ ላይ ግን አላህ እንዲያጸናን የዕለት ተዕለት ዱዓችን ይሁን። ሱረቱ ኢብራሂም ላይ ቁርአን እስቲ ሱረቱ ኢብራሂም ላይ አላህ ወቃለ ሸይጣን ለማ ቁድየ አልአምር ሱረቱ ኢብራሂም 21ኛው አንቀጽ ይመስለኛል። አፉ በሉ። እሺ፣ የሚገርም አገላለጽ አላህ የገለጸውን ገልጬ ምሳሌውን እንዴት እንዳቀረበልን ነገኛ ላይ እንዴት እንደሚያፊስብን የሸይጣኑን ሁኔታ አላህ እንዴት እንደነገረን አቅርቤ ፕሮግራሜን ልቋጨው። ሱረቱ ኢብራሂም አንቀጽ 22ኛው ላይ ወቃለ ሸይጣኑ ለማ ቁድየ አልአምር፣ ሸይጣን ውሳኔው በተወሰነ ነገሩ በተፈረደ ጊዜ አለ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር የተባለ ጊዜ ማለት ነው። ከፊሉ የጀነት ከፊሉ የጀሃነም የተባለ ጊዜ ምን ይላል? ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ ትክክለኛ ቃል ኪዳን ገባላችሁ፣ ቃሉንም ፈጸመ። መልካም የሰራ መልካም አለው ጀነት አለው አለ፣ ጀነት አስገባችሁ። መንገዴን ስታችሁ ከሄዳችሁ ጀሃነም አለ አለ፣ ጀሃነም ሰጣችሁ አለ። ሸይጣን እኮ ነው። ወወዐድቱኩም፣ እኔም ቃል ኪዳን ገባሁላችሁ ቃል ገባሁላችሁ፣ ፈአኽለፍቱኩም፣ ነገር ግን ቃሌን አፈረስኩባችሁ። ነጩን ጥቁር ነው፣ ጥቁሩን ነጭ ነው። ሱናውን ቢዳ፣ ቢዳውን ሱና፣ ሽርኩን ተውሂድ፣ ተውሂዱን ሽርክ ገልባብጬ የፈለኩ ይሄ ነው ብለህ ጀነት ብያሳይቼ ጀሃነም። ወዘየነ ለሁም ሸይጣን አዕማለሁም፣ ለም ሸይጣን ስራዎቻችሁን አጌጠላችሁ። ውብ አድርጎ ያሳያል፣ መጥፎን ጥሩ አድርጎ ያሳያል። ቃሌን አፈረስኩኝ ሸይጣን ነው የሚለው እኮ። ወማ ካነ ሊ ዐለይኩም ሚን ሱልጣን፣ እኔ በእናንተ ላይ እኮ ስልጣን አልነበረኝ፣ አስገዳጅ አልነበርኩም። ማጅራትን እጄና ከመስጊድ ውጣ፣ አይ ስልጣን የለኝም። ጎትቼ ማውጣት የለም። ያለኝ ምንድነው? አንዲት ስልጣን ኢላ አን ደዐውቱኩም፣ ጥሪ ብቻ አደረኩላችሁ። ጥሪ ዳዕዋ አደረጉላችሁ። ወላሁ የድዑ ኢላ ዳሪ ሰላም አይደል? አላህ ወደ ዳሩ ሰላም ዳዕዋ ያደርጋል፣ ይጣራል። ኑ ወደ ሰላም ሀገር፣ ወደ ጀነት፣ ወደ ሰላት፣ ወደ መልካም ነገር ኑ እያለ አላህ ይጣራል። እኔም ደግሞ ጥሪ ነው፣ ና ውጣ። ገና 40 ዓመት ሲሞላ ገና ወጣት ነህ። ጃምባ አድርገህ በኋላ አንድ ላይ ትሰግደዋለህ። አረ ገና ነው። ስታገባ ትቶብታለህ። ፎቁን ስትጨርስ እንትን ትላለህ። እስከዛ ወለዱንም ማጭበርበር ማምታቱንም እንደፈለግ ገና ነው። ይህን ጥሪ ያረኩልህ ጠራው ይላል። ፈስተጀብቱም ሊ፣ ለእኔ እሺ ብላችሁ መልስ ሰጣችሁ፣ እሺ አላችሁኝ። ስለዚህ ፈላ ተሉሙኒ ወሉሙ አንፉሰኩም፣ እኔን አትውቀሱኝ፣ ነፍሶቻችሁን ውቀሱ። እንዲህ አስገድጄ አይደለም ያረኩ፣ ጥሪን ያረኩልህ፣ ጥሪውን ተቀበልክ። ፈመን ሻአ ፈልዩእሚን
ወመን ሻአ ፈልየክፉር ብሎ አላህም ዲሞክራሲ አድርጓል፣ ምርጫ ሰጥተዋል። እኔም እኮ ጥሪን ያረኩልህ። እኔን እንዳትወቅሱ ራሶቻችሁን ውቀሱ። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ። ዛሬ እኔ እናንተን ምረዳችሁ እናንተም እኔን የምትረዱ ብንጫጫው ምን ብንል አንዳችን የምንጠቃቀምበት ቀን አይደለም። ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል፣ ከዚህ በፊት ስታጋሩት በነበረው እኔ ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን አሊም፣ ለበዳዮች አሳማሚ ቅጣት አላቸው አለ አላህ። ይህን የሚለው መቼ ነው? ጀነት ውስጥ። እንደውም ሐሰን አልበስሪ የቁርአን አንቀጽ ምን ይላሉ? ጀሃነም ውስጥ ከጀሃነም የሆነ ሚንበር አለ። ሚንበር እዛ ላይ ይሰቀልና ለጀሃነም ሰዎች በብስጭት ላይ ብስጭት ይጨምርላቸዋል። ኢነላሃ ወዐደኩም ወዐደል ሐቅ ኹጥባ ያደርጋል። አላህ ትክክለኛ ቃል ኪዳን ገባላችሁ፣ ቃሉን ፈጸመ። ወወዐድቱኩም ፈአኽለፍቱኩም፣ እኔም ቃል ገባው ቃሌን አፈረስኩኝ። እኔን አትውቀሱኝ፣ ራሳችሁን ውቀሱ። ብስጭት ምሳሌ ገብቷል። ሁሌ ነው የምናገረው ምሳሌ። አንድ ሰውና ስራ እንስራ ብሎ አሪፍ ዝግ ይዘጋበታል። ይሄን ከሰራ ነው ብሎ አንተ ብርን አውጣ እኔ አይዳዋለኝ ይላል። በሚሊዮን የሚቆጠር ብር ታውጣለህ። እዛ በኋላ ሲታይ ስራው ህገ ወጥ ይሆንና ህግ መንግስት ይደርስበትና እስር ቤት ያስገባል። ገንዘብህም ይወረሳል። ወይኔ ገንዘቤን አስበላኝ እንዲህ ብላ ስትለው ያዋጣል ብለህ አይነቃብንም ብለን ነበር፣ ተነቃብን። አሁን በቃ ወሬ አናብዛ፣ ዝም ብላችን ስራችን እንቀጥል ሲል የሚሰማ ስሜት ነው። ገንዘብህ ተበልተ እስርም ታስረ በቃ ዝም በል ምናምን ሲል ሸይጣንም እንደዛ በቃ የኔ መንገድ ነው አልኳችሁ፣ ያዋጣል አላችሁ፣ ተከተላችሁ። የአላህን ትክክለኛ መንገድ ተዋችሁ። እኔን አትውቀሱ፣ ራሳችሁን ውቀሱ። በቃ ዛሬ ዝም በሉ፣ እዛው ጀሃነም ውስጥ ግቡ እያለ ያላግጥብሃል ማለት ነው። ሱብሃንአላህ። ስለዚህ የሸይጣን ወጥመድ ብዙ ነው። ወላ ተተቢዑ ኹጡዋት ሸይጣን፣ የሸይጣን እርምጃን አትከተል። በተለያየ መንገድ ይመጣባል። ስለዚህ ሁሌ ዱዓ አድርግ። ምንድነው መድኃኒቱ? ዚክር አብዛ። ምንድነው መድኃኒቱ? ሁሌ ቁርአን ቅራ። ምንድነው መድኃኒቱ? በጊዜ መስጊድ ጥሪ ሲደረግ አይታወቅማ። መስጊድ ጥሪ እየደረገልህ እየሄድክ ስንት ወንድሞች አሉ፣ ጥሪ እየደረገ አዛን ደረሰ ወደ እየሄዱ መንገድ ላይ አጀላቸው የደረሰ አሟሟታቸው ያማረ አይ ቆይ ትንሽ በኋላ ተወብታለሁ፣ እችን ብቻ ልስራ፣ ማጭበርበሩን ኸምሩንም ዛሬ ልጠጣና ቆይ ቀጣይ ዓመት ረመዳን ላይ እችኛዋን ዓመት ብቻ ስትል ዓመት ሙሉ ማን ጊዜ ሰጠ? በመሃል ሞት ይመጣል። ወይ ድንገተኛ ወይ ደግሞ ታመም ልትሞት ትችላለህ። ስለዚህ በተሰጠን አጋጣሚ ልንጠቀም ይገባል። እቺ ዱንያ ወላሂ አጭር ሐያት ናት። በቃ አጭር። አላህ አጭር ኢነሁም የረውነሁ በዒዳ ወነራሁ ቀሪባ፣ እነሱ ሩቅ አድርጋ ያስቡታል፣ እኛ ግን ቅርብ ነው እንላለን። ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ እኮ ነው የሚለው። አንድ ነፍስ ለነገ ያዘጋጀችውን ትመልከት። ነገ ብሎ ጠራው አላህ፣ ነገ ነው። አሁን ሁላችንም ልክ ቀብር ስንገባ የኛ ቂያማ ቆሞብናል ማለት ነው። አለቀ በቃ፣ ፋይል ተዘግቷል። ከስራችን ጋር ተገናኝተናል። የዛን ያ ለይተኒ ብንል፣ ያ ወይለታ ብንል፣ ለይተኒ ለም አተኺዝ ፉላንን ኸሊላ፣ ምነው ከሌን ጓደኛ አድርጌ ባልይዘው፣ ይኸው ከምልክተኛው መንገድ አሰናከለኝ ብንል፣ ብንጨው፣ ጣታችንን ብንነክስ፣ አጭር ሐያት ናት። በዚህ አጭር ሐያት ላይ እንደው እስቲ ለአኺራ ስንቅ ምናለኝ ብለን ራሳችን መርምር። የሰው አይብ ላይ አንጨማለቅ። ዛሬ ሰው በሰው ቢዚ ሆኗል። ስለ ሰው ብቻ ፌስቡክ ላይ ይጽፋል። ስለ ሰው ብቻ እኔ ማነኝ? ራሴን ልጠይቅ። ወላሂ እኔ ማነኝ? ስንት ጉድ አለብኝ። ያንን ጉድ አላህ እንዴት ነው እንደሚያብስልኝ ብለኝ ስለ ራሴ ልጨነቅ። ቀብር ምጋበው ብቻዬን ነው፣ ማንም ተከትሎኝ አይገባም። ብልጥ ጮሌ ማለት ራሱን ነው። አልከይሱ መንዳነ ነፍሰሁ ሊማ ባዕደል ሞት አሉ። ብልጥ ጮሌ ማለት ከሞት በኋላ ላለው አገሩ ነፍሱን የገታ ነው፣ የያዘ ነው፣ የተቆጣጠር። ዝም በይ ሐራም ነው፣ ክልክል ነው፣ አላህ ከልክሎታል፣ ዝም በይ እያለ ራሱን የሚቆጣጠር ነው። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ። ጡባ እኮ ጀነት ተረጋገጠችልን። ለማን? የራሱ ነውር ከሌላ ሰው ነውር ቢዚ አደረገችው። ስለ ሰው አይቶ እንደሆነ እንደዚህ ሆኖብኝ እንደዚህ ሆነ ብሎ ያለቅሳል። ራሱን ሁሌ የሚወቅሰው ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲን ለዋማ። ራሷን ወቃሽ በሆነች ነፍስ እምላለሁ አለ አላህ። ራሳችን መውቀስ፣ ያን ስናደርግ የኢማን ብርሃናችን እየሰፋ እየሞላ ይመጣል። አላህ
በመንገዱ ላይ ቀጥ ብለው ምንም ሳይዘናጉ ወደዚህ ሳይሉ ባዛቸው መንገድ ቀጥ ብለው ከሚጓዙ ሰዎች አላህ ያድርገን። የተወደደው ቤት እንዲሁ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ሪል ስቴት ላይ ዋናው ሚስጢር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የትን ገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።